ነገረኛ ተደረገች። ከዛ በኋላ ነገረኛነት አይደለም ልጅቷ እያሳየችው ያለው ይሄ ነው እኮ መሆን ያለበት በሂደት አይደለ? ሳሪ አንቺ ተይው በሃይማኖት ደረጃ ከበደ ቤት ስትሰሪ ቆይተሽ አየለ ቤት ስቴጂ አየለ ጋር የመጣሁት አየለ ጥሩ ሰው ስለሆነ እንዲህ ስለሆነ እንደዛ ስለሆነ ብለሽ የእሱን ጥሩነት ነው የምታሳየው አይደለም? እዚህ ጋር ስትመጣ እንዲህ አይነት ወንጀል ውስጥ የምትገባው ምን ለማለት ፈልጋ ነው? እሷ ናት ሃይማኖትን ምንነት እያሳየች ያለችው መወቀስ ያለባት። ያን ሰዓት የነበሩ አብረዋት የነበሩ ሰዎችን አባቶችን አግኝቶ መንገር ይሄንን ይኸው እቺ ክርስትናን ልታስወቅስ የመጣች ናት ጭራሽ ብሎ በየትኛውም ሃይማኖት ስረቅ አይልም፣ አያበረታታም አይልም። ጭራሽ ደክመህ ሰርተህ ጥረህ ብለህ ነው ብላ የሚለው እኮ። ሁለቱንም አገናኝተው ራሱ ለምን አያወሯቸውም? ሁለቱንም ለምን አገናኝተው አብረው ለምን አለች? ያቺ ሰው በሌለበት ብቻ ቤቷን ከፍታ አፏን ትከፍታለች እንጂ ውሸታም ናታ። ትርፍ ንግግር ለመናገር ከእኛም በላይ ትርፍ ንግግር የሚናገር የለም። ውሸታም ናታ። ውሸታም ሀቅ የላትማ። እስቲ ሀቅ እናስወጣለን ከጎንሽ አለን የሚሉት ሰዎች ይችኛይቱንስ ለምንድን ነው ለሀቅ ብለው ልጅቷን ጠርተው ምንድን ነው ሀቅ ያለሽ አንቺ ከሷ ጋር መቼን የሰጠሻት ብለው ለምን ሂሳቡን አይጠይቋትም? ለምን አያወራርዱ? ለምን ውሸት ስለሆነ ብቻ በሃይማኖት መደበቅ ስለሚፈልጉ ብቻ አንድ ሰው ላይ አታች ያደርጋሉ። ልጅቷ ሀቅ አላት። እመቤቴን ሀቅ አላት። ሆነች አይደለም ግን ሀቅ አላት። አበቃ ሀቅ አላት። ሀቋን ደግሞ ማሰጠት ቢኖርባችሁ ማሰጠት ትችሉ ነበረ፣ ግን አትችሉ። ምክንያቱም የማትችሉበት ምክንያት ለምን እንደሆነ ታውቃላችሁ? እናንተ ከሀቅ ጎን አትቆሙ። በጣም ነው የምትዋሹት። ከኛ ጋር የተረፈውን ነገር ወስዳችሁ ታዝረከርካላችሁ፣ ሰፖርት ታደርጋላችሁ። ለእንደዛ ነው እንጂ ለሀቅ አቆሙ። ኒውጭ አንቺ ግም ውጪ፣ ቆሻሻ ኒውጭ እከካ ውጪ። ስለዚህ ልጅቷ ሀቅ አላት። ብር ወስዳለች፣ ብሯን ትመልስላት። እኔ ጠይቄያለሁ፣ መሲ ብርጆን ጠይቃለች፣ ሙኒት ጠይቃለች። ሀቋን ትመልስ። ሀቅ አላት ልጅቷ። ያለበለዚያ ውሸታም ናችሁ እናንተ። በጣም ነው የምትዋሹት፣ በጣም ነው የምታስመስሉት። በጣም ውሸታም። ልጅቷን ጠርታችሁ ማንም ቤት ጥሩ፣ የፈለጋችሁ ቤት ጥሯት። ሀቅ አላት። እመቤቴን ሀቋ ይመለስላት። ለምን አንድ ብር አይሆንም? ሀቅ አላት፣ ሀቋ ይመለስላት። በቃ አረጋሽቱም ታውቃላት። እንደዛ ከሆነ ክርስቲያኗን ሰፖርት የምታደርጉ ከሆነ ሙስሊሟም ልጅ ሀቅ አላት። ለምን አልጠራችኋትም? ለምን አልጠየቃችኋትም? ለምን ተበዳይ አንቺ ነሽ ወይ ብላችሁ ለምን አላላችኋትም? ለምን በሰው የምታምኑ ከሆነ በዘር የማታምኑ ከሆነ በሃይማኖት የማታምኑ ከሆነ ለምን ይችኛይቱንም ልጅ አልጠራችኋትም? ለምን አልጠየቃችኋትም? ምክንያቱም እናንተም ሌቦች ናችሁ። አንድን ሰው ለመውደድ አንድን ሰው መጥላት ስላለባችሁ ከኔ ጋር ስለተጣላችሁ ብቻ የዛ ሰፈር የነገረኛ ሰፈር ልጆች ከኔ ጋር ስለተጣላችሁ ብቻ ሰዓዳን ገባችሁና በቃ ችግር የለም ሃይማኖታችን እንደዛ ከምትሉ ሁለቱንም ጥሩ፣ ሁለቱንም ሚዛናዊ ሁኑ፣ አመዛዝኑ። እዛ ሰፈር የነገረኛ ሰፈር ልጆች ማለት ነው። አመዛዝኑ፣ አመዛዝኑ። ሂዱ እስቲ እናንተ ወንድ ከሆናችሁ እኔን የምትረዱት ከሆነ እኔን የምታሸንፉ ከሆነ ሰዓዳንም ጠርታችሁ ይችኛይቱንም ጠርታችሁ እንደው በኤፍራታ ሞት ሁለቱንም ቁጭ አርጋችሁ ውስጥ ያገናኟችሁ። አትችሉም፣ አታረጉም። ምክንያቱም እናንተም ሌብ ከኛ የተረፈውን ነው የምትወስዱት። እኛ ጋታቸው የተደረጉ ልጆችን እየወሰዳችሁ እናንተ ሰፖርት እናደርጋለን ትላላችሁ እንጂ ልጆቹ ሀቅ አላት። ይችኛይቱ ልጅ ልቅ አላት። እመቤቴን ሀቅ አላት፣ ሀቅ አላት። አረጋሽቱን ታውቃላት። እኔ ለሌላ አይደለም። ይኸው እውነት ካላት ሙኒት አናገረቻት። መሲ አንቺ ነሽ ይህንን ነገር ይዘሽ የመጣሽ። መሲ ነይ ውጭ፣ አስመልሱ ብሎ አስመልሱ። ተፈለገች ትግባ። መረጃቸውን ይዘው ሁለቱ ሀቋ ይመለስላት። ሀቅ ከሌላት እኔ ይቅርታ ጠይቃለሁ ወጥቼ። ሀቅ ከሌላት እውነት ከሌላት እኔ ወጥቼ ይቅርታ ጠይቃለሁ። ሁሉንም ይቅርታ ጠይቃለሁ። በጣም ግን ውሸታም ናችሁ እናንተ፣ ቀጣፊ ናችሁ። የሆነን ሰው ተገን አድርጋችሁ እንትን ለማለት ትሞክራላችሁ። ከኔ ጋር መጣላት ሌላ ነው፣ ከሌሎቹ ጋር መጣላት ሌላ ነው። ሀቅ እንዳላት ህዝብ አይቷል፣ ህዝብ ሰምቷል። የምትፈልጉበት እናንተ ፌር ነው የምትሉበት ቤት ውስጥ አስገቧት። እመቤቴን አስገቧት፣ አስገቧት። እናንተ ፌር ነው ትክክል ነው የምትሉት ቤት ከኔ ጋር ተጣልታችኋል፣ ግን ሌላ ቤት አስገቧት። አረጋሽ ትሙት ልጅቷ ግን በጣም እናንተ እንደውም ገለልተኛ ናችሁ ማለት ነው።
አሁን ነው እናንተ በሃይማኖት ተደብቃችሁ የምትሆኑት አሁን ነው። እንደዛ ከሆነ ይቺ ልጅ ሀቅ አላት፣ ሀቋ ይውጣላት። ማርያምን ሀቋ ይውጣላት፣ ሀቋ ይውጣላት። ምድረ ሊቦች ናችሁ፣ በጣም ሊቦች ናችሁ። ታሳፍራላችሁ። በቃ አንድ ሰው ቤት ካልተዳኘ በስተቀር ዳኝነት ያለ የማይመስላችሁ፣ አንድ ሰው ቤት እውነት ካልተጋለጠ በስተቀር ሌላ ቤት እውነት አለ የማይመስላችሁ አቃጣሪ አለቅላቂ፣ በዳቦ ቆሎ የምትገዙ ደካማዎች፣ ደካማ ናችሁ። በጣም ነው የምታቃጥሩት። በጣም ነው ዳቦ ቆሎና ቆሎ ተገዝታችሁ የምታቃጥሩት። መጨረሻችሁም እስከ ሌላ ነው የደረሰው። በወንድ ተደባድባችሁ ሳይቀር ስንት መከራ የምትከፍሉ ናችሁ እናንተ ግሞች። እኔ ማላቅ መሰላችሁ? በደንብ ነው የማውቀው፣ በደንብ ነው የማውቅባችሁ፣ በደንብ። ሀቋን ለምን ትደብቃላችሁ ነውረኞች? እሷ 1000 ብር ምንም ነው፣ ግን እመቤቴ ልጅቷ ሀቅ አላት። እስቲ ወንድ ይችኛይቱ ልጅቷን ጥሯት እስቲ፣ በማርያም ድምፅ ሆኗት፣ በመቤቴ ድምፅ ሆኗት። እዛ ሰፈር ሄዳችሁ የልጅቷን ሀቅ አስመልሱላት ብላችሁ እንደው ስሞት፣ እንደው በመብርሃን ልጅቷን ጥሯትና የዋለች እዚህ ያጋጥሟቸው እስቲ፣ በመቤቴ ያጋጥማቸው። አንቺ ሴትዮ በጣም ጠገብሻል። ጥጋብሽን በልክ አድርጊ። ምን አባሽ ታመጫልሽኝ? አብልተሽኝ አይደል? አጠጥተሽኝ አይደል? ከጧት እስከ ማታ ከባሌ ጋር ተገትሬ ሺቲ፣ ሽፎን፣ ነጠላ፣ ዳቦ፣ ቆሎ፣ እንጀራ፣ ጎመን፣ ባቄላ፣ ምስር፣ ዳጣ፣ የተለያየ ነገር ሽጬ ተገትሬ ነው የጠገቡት። እኔ ሰርቄ አይደል? አልሰርቅ፣ አልጠግማ። ገና በደንብ ጠግባለሁ። እንዴት አልጠግብም? ማንን ነክቼ? ገደል ግቢ ስትፈልጊ ታንቀሽ ሙቺ። ሀቋን አስመልሱላት፣ እመቤቴን አስመልሱላት። አረጋሽቱት። እኔ በጣም ነው የምናደድባችሁ። የእሷን ሀቅ ከበላችሁ በጣም ነው የምናደደው፣ በጣም ነው የምናደደው። እዛ ሰፈር አስመልሱላት። በቃ ማርያምን ከነባሌ ተገትሬ ሽጬ ነው። አንቺ ሴትዮ በጣም ጠግበሻ። በጣም ነው እንዲህ የጠገብኩት። በጣም ነው እንዲህ ጥጋብ ያናፈጠኝ። በጣም ነው እንዲህ። ሌባ አትሁኑ ጋይስ፣ ሌባ አትሁኑ። በችግር ጊዜ ያበደራችሁን ሰው፣ በችግር ጊዜ የዋለላችሁ ውለታ፣ በችግር ጊዜ የሰጣችሁን ሰው አትካዱ። በችግር ጊዜ የሰጣችሁን ሰው በችግር ጊዜ አይዞሽ። ሲጀመር አይነካም። ስሪበት ብላ ብትሰጣት ወይም ብድር ብትሰጣት ይሄ ሌላ ጉዳይ ነው። ግን አማና ማለት የሚቀመጥ ነገር ነው። የሆነ ሆኖ ቸግሯትም ሊሆን ይችላል፣ ምንም ሊሆን ይችላል። ባለቤቷ አጥፍተዋለች። አሁን ግን እንደምንም ብላ በተወሰነ ጊዜ ውስጥ አዘጋጅታ ትስጣት እና የተወሰነ ጊዜ ውስጥ አስተካክላ ትስጣት። ሲበዳደሩ ከሚሰጣጡ ሲበዳደሩ ማለት ነው። ብድር አይደለም፣ አደራብ ነው ያስቀመጠችው። ብድር አይደለም። እኔ የማውቀው ታሪክ የለም። አንድ ነገር ልንገርሽ ሙና፣ ልጅቱ እኔን እንኳን መንገር ነበረባት አይደል እንዴ? ሰይድ እንደዚህ አይነት ነገር አለ ለምን አትለኝም? በጽሁፍ እኮ ያለ የሌለ ሀሳብ ዘረዘረችልኝ። እኔን የማላውቀው ታሪክ ምንድን ነው የምትይው አልኳት እኮ። አሁን እኮ እየነገርኩ ያለሁት ታሪኩ ይሄ ነው። ገብተህ ባለቤትህን በስልክ አናግራትና በኋላ እንዲህ አይነት ነገር አለ ብላለች ሀያት የምትባል ልጅ። መረጃዎቿን ይዛ ደግሞ እነሙና ጋር ሄዳ እነሙና ደውለው አናገሩኝ አንቺ ስላላነሳሽ እንዴት ነው የምንፈታው በላት። እናንተ ተማከሩና ደውልልኝ። እሺ እነግራታለሁ፣ ደውዬ እነግራታለሁ የዞረ ያለውን ነገር እንጂ እዳ ካለ መከፈል ለያዝን ግድ ነው። አማራ ስጅማት የሌለበት ነገር ነው። ለምን ጠፋ? ጎበዝ። ለዛ ነው እኛም የወለውመጣችን አማና ሰውየው እስካልፈቀደ ድረስ ሲጀመር ሴት አንድ አንደበት የላቸውም። እኔ ስነግርሽ ማለት ነው። ሁለቱ ተስማምተው ካልሆነ አድርጊው ምናምን ተባብለው ካላረጉ ተረዳሽ? እሷ የሰው ሳንቲም የምትነካ ልጅ አይደለችም። በቃ ብር ያው ያሳስታል። ችግር የለውም። ብር አለ እንዴ ያሳስታል። የሚተዋወቁት ጉዳይ ይኖራል። ተረዳሽኝ አይደለ? እሺ፣ እሱንም እንሰማለን። አንተ አናግራትና ደውልልኝ። ይሄ ቁጥሬ ነው። እሺ፣ ጠይቃታለሁ። አሁን ደውዬ አሁን አስናግርሻለሁ። እሺ ሰኢድ፣ ሹክራን፣ በጣም አመሰግናለሁ። ኔ ወንድ ኦኬ፣ ባይ። ጨዋ ልጅ ነው። በቃ የሚለንን እንሰማለን እንግዲህ
አሁን እኔ ከሳሽ በሌለበት ነው እንደዚህ ልብሴን እንኳን ሳልቀይር አንደርድረሽ ያስገባሽኝ እንዴ? ገና ጧት እኮ የተቀመጠሽ ናት ትዕግስት ማለት። ስንት ነገር ፈታ መሰለሽ አንቺ ጠፍተሽ። ያው ቃል ግን ሁሉንም ነገር ጽፌለታለሁ። ኢንሻአላህ አስተማሪ ደርሷ ሰጥሻለሁ ብሎ ማለት ነው። አሁን እንደማያውቅ አያውቅም ምናምን። አንድ ነገር ልንገርሽ፣ አንቺ ሰው ሽምግልና ከላክሽ በኋላ ሽምግልናውን ለእኛ ትሄለ። እሺ እሺ፣ ለእኛ ሲያቅተን እንነግርሻለን። በቃ እነዚህ ሰዎች ፈቃደኛ አይደሉም፣ አንቺ በምትሽው በሌላ መንገድ ሂጂ እንልሻለን። ኤምባሲ መሄድ ትችያለሽ፣ መረጃዎች አሉሽ። ፖሊስን ጋር መሄድ ትችያለሽ። እሺ ሞኒት ግን የበቀደሙን ሽምግልና እንዴት አደረግሽ? በትኛው የዛች የሰዓዳን ጉዳይ አልተጽም ብላ ተናገረች እኮ ሚዲያ ላይ አይደለ እንዴ? በሌለው እኮ እሺ፣ ያኔ ሰው እንደዚህ ነው። ትደውልላት እኮ አታነሳም። ልጅቷ ግን አቃላት፣ እመቤቴን አቃላት፣ ረጋሽ ትሙት አቃላት። የሚያሳዝነው አንድ ሰው ከአንድ ሃይማኖት ወጥቶ ወደ አንድ ሃይማኖት ሲሄድ የዛን ሃይማኖት ጥሩ ባህሪ ነው ማሳየት ያለበት። ከእስልምና ወጥታ ክርስትና ገብታ እንዲህ ማድረጓ እሷ ሌላ ነገር ለማስወቀስ የመጣች ሴት ናት። ሲጀመር የብልግና ብልግና ነው። ግን ሙኒት ልጅቷ አየሽ አቃላት። እሷ ክርስትናን ስትቀበል አብረዋት የነበሩ ሰዎች እነማን እንደሆኑ እንዲያውም አውቀን ሄደን እነሱ ጋር ነው የምንወቅሰው። የምታውቁ ሰዎች ካላችሁ ንገሩን። በጣም ነውር ነው። እኔ ከክርስትና ወደ እስልምና ስመጣ እስልምናን ማስመስገን የእስልምናን ጥሩነት ማሳየት አለብኝ። ከእስልምና ወጥቼ ወደ ክርስትና ሴት ደግሞ የክርስትናን መልካምነት፣ ጥሩ ነገር፣ ጥሩ ባህሪ። ሲጀመር እስላምም ክርስቲያንም ስረቅ የሚል ነገር የለውም። ስራ ነው የሚለው፣ ታዘዝ፣ ስማ ነው የሚለው። ይሄ ግን ትናንት ሂጃቧን ወርውራ ዛሬ ደግሞ የሰው ብር ለመብላት የበቃችው ማንነቷን ለማሳየት ነው። ሌላውን አታስወቅሽ። እኔ እነግራቸዋለሁ ለእነሱ ነው። እኛም ያለው ምንድን ነው? የሰው ሀቅ ይዞ በምንም መጠለል አትችይም። ሀቅ ካለሽ ሀቅሽን ማወራረድ አለብሽ። ምናልባት ከጎኗ ሆኖ እንደንትን ፑሽ የሚያደርጓት ሰዎች ሊኖሩ ይችላሉ። ግን የእውነት ልጅቷ እውነት አላት። አበድራለች፣ ያበደረችው ብር አለ፣ መኖሩን አረጋግጣለች። ማርያምን መሲ አንቺ ነሽ የጀመርሽው ጉዳዩ። ማርያምን የልጅቷ ብር መሰጠት አለበት። ነውር ነው፣ መደረግም የለበትም። ምን አልሽ ሙኒት? አይ መሲ እና ያልኳት ገብታለች። አዎ የልጅቷ ብር መሰጠት አለበት። ሀቋ ነው፣ ብሯ ነው። እንከፍላለን ያሉ ሰዎችም ነበሩ። ለምን አይከፍሉም? ለምንስ ነይ ቶሎ አንቺ ሀቅ አለሽ ወይ ብለው ለምን ልጅቷን አልጠየቋትም? ለምን ልጅቷ እሺ ይችኛይቱ ክርስቲያን ናት ተባለች፣ ይችኛይቱ ሙስሊም ናት ተባለች። እንደዛ ከሆነ ሙስሊሟን ነይ ቶሎ ሀቅሽ ምን ላይ ነው? ሚዛናዊ ከሆኑ ማለት ነው፣ ሚዛናዊ የሚሆኑ ከሆኑ ነይ ሀቅሽ ምን ላይ ነው ብለው ለምን አልጠየቋት? ልጅቷ 1000 ብር ለምን ይበላል? ለምን? ለዚህ ነው ሌባ ናት ብዬ ያልኩ በምክንያት። 3 የአበሻ ቀሚስ እየገዛ 2 እህቶቼ ነው የምትሰጪው። ከአንቺ ጋር ያለ አንድ አበሻ ቀሚስ ሀዲያ ልብስ የሚመጣው ከእህቴ ጋር የምታመጪው ላይ ጨምረሽ ትልካለሽ ሲል በቃ ቅዳሜ ቀን የሁሉም ይወጣል፣ አንቺ ደግሞ በሰሞኑም ይመጣል ብለን ተስማምተን ሰራን። ግን ሂቃ ሲሄድ መጽሐፍ ቅዱሱን እውነት ነው አልነገርኩትም። እኔ ከልብሱ ጋር ዝም ብሎ የሚመጣውን የሚመስለው አልተረዳውም። እዛ መጽሐፉ መጀመሪያ ደውሎ 1 ወር ድረስ ቦይስ አትመልስም። እግዚአብሔር ምስክሬ ነው። እኔን እምቢ ብላለች። እስቲ ብሩም የሰጣሽ አንቺ ስለሆነ እስቲ ገብተሽ ከልጅቷ ጋር አውሪ የምትል ሰዓት ኤቴ የምትናገር ሰዓት ትገባለች። ገብታ አይ ምንም እንዳያሳስብሽ ለአንቺ አበሻ ቀሚስ ስላላለቀ ነው፣ ከኢትዮጵያ ስላልመጣ ነው። ይኸው ዛሬ ማክሰኞ ይመጣል፣ ሮብ እንጨርሳለን፣ ሐሙስ እንልካለን ትያለሽ። ወር ሆኖ በኋላ ማለት ነው። ከዛ ሮቡን ጠብቁት። ሐሙስ ቀን ላይቭ ላይ ገብቼ ሀዲያ ልጅ አለች፣ እኔ በሀዲይና ነገርኩት። ከዛ በኋላ ቪዲዮ ነው የሚሰራው። እኔ አላቅም፣ ቲክቶክንም ተጠቅሜ አላቅም። እያለቀስኩ ነው። እኔ እዚህ ጆርዳን ሳረ ታውቃላችሁ፣ ጆርዳን እንዴት አድርገን የምንሰራው እንደው። ከዛ ሲገባ በቃ ሙት አርጋ ዮርዲ ውስጥ ነበረች። ስታናገር ሰውየው ማታ ይደውላል አለች ብዬ ወጣሁ። እንዲህ ያለችው ማታ ደውላ ፍቅር ማለት ነው። ሲደውል ጆርዳን ኦርደር አድርገሽ ነበር አለ። አዎ አልኩት። ታዲያ ሂቃሽ ብዙ ነው አለው። እኔ
አንድ አይነት ሀዲያ ልብስና ከእናንተ ጋር አንድ አበሻ ቀሚስ ነው። መጽሐፍ ቅዱስን ደግሞ እግዚአብሔር ምስክሬ ነው አላውቅም። መጽሐፍ ቅዱስ ጨምረሻል? አዎ በቃ መጽሐፍ ቅዱስ እኔ አላወቅኩትም። ኤት ጋር ይሄዳል መጽሐፍ ቅዱስን አስቀምጣል። ሌላውን ልክ ሲል እንደገና ደግሞ ቆንጠማለ ዋሌማለ ጫማማለ ሙሉ ሀዲያ ልብስ እኮ ነው። ከእናንተ ዲዛይን ሁሉ ገዛው አልኩት። አይ ካልጨመርሽ አለኝ ማለት ከዛ በኋላ አልደውለም። እንደገና የአክስቴ ልጅ ሁለተኛ ቀን ሲደውል ጨልማለ አለ። ገባሽ? ጨልማለ አንዳንድ ዕቃ አለ ማለት አለበት። እኔ እግዚአብሔርን አንዳንድ ዕቃ አለ ብዬ አንቺ ጋር እየመጣ ነው ወረፍ ነው። እኔ ደግሞ ስራ ሰው ማጨነቅ በጣም ነው የምጠላው። ሀቢባ ጋርም እየሄድኩ ነው። ማንም አላገኝም። ዛሬ እንግዲህ እግዚአብሔር እኔ የሚጨምር ነገሩን ከሆነ አንዳንድ ዕቃ ተቆጥሮ ነው የሚላከውም ከሆነ እከፍላለሁ። አልተስማመንም። ገባሽ? እኔ አልገባኝም። አንደኛ የአማርኛ ችግር ነው። መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ኤቴ ጋር መልሰው የተስማመነ ሙሉ ሀዲያ ልብስ ይመጣል ብዬ ነው ተስማሞ የከፈልኩትን ሊክ ብዬ እኔ ራሴ ጮክ ብያለሁ። ይኸው እኔ ውሸት አልወድም። ከዛ በኋላ እሱም ስልኩን እሷም ስልኳን ዘጋሽ። ከዛ ቪዲዮ ሰራሁ። አሁንም ቢሆን እኔ ጥፋተኛ ከሆንኩት የሚመጣው ዋጋውን ከነገረው ይኸው አንቺ እኔ ችግር የለም እከፍላለሁ። እሺ በቃ ፍቅር የመጣው ያው እኔን አክብሮ ነው። ግን ደግሞ እንደነገረኝ ሩትዬ አንድ ጊዜ ትጠብቅኛለሽ። እንደነገረኝ ከሆነ ቅድም እንደነገርኩሽ ነው። አንቺ አንዳንዱን ስላልተናገርሽ ነው እንጂ ብትናገሪ ኖሮ ይሄን ብሎ ይነግርሽ ነበረ። ልብስ አለ ሀበሻ ቀሚስ አለ ብለሽ ስትዩ ሀበሻ ቀሚስ ብቻ መስሎት ነው። ከሀበሻ ቀሚስ ጋር ጌጣጌጥ እንዳለ ጫማ እንዳለ አብረሽ ስላልነገርሽ ነው። ይህንን ደግሞ ኪሎ ተከፍሎ ስለሚላክ እንጂ ሌላ ምንም ስህተት ነው። ምክንያቱም ትክክል ለዛ ነው። ስለዚህ ፍቅር ደግሞ አሁን ምን ያክል ነው የሚጨምረው፣ በምን ያክል ነው የሚሄደው የሚለውን ነገር እሱ የቤቱ ባለቤት ስለሆነ አንቺ አሁን ለምሳሌ እኔ ብትጠይቅ እኔ ጋር ብትጠይቅ እኔ ጋር አቅም እንትን ከሌለሽ የቤቱ ባለቤት ጋር ነው የምታናገር። የቤቱ ባለቤት ፍቅር ስለሆነ አሁን የሚጨመረው ይጨመርና መጽሐፍ ቅዱስሽም ተጨምሮ ልብሱም ምኑም ተጨምሮ ስንት እንደሚመጣ ፍቅር ይነግርሽና ከተስማማሽ ትልኪያለሽ፣ ካልተስማማሽ ይህንን ብቻ ላኩልኝ ያለሽ አይሻልም? ውዷ ይሻላል። እሺ እኔ ይህ ነገር እኔ ለምን ሁሉንም ስለምፈልግ ነው። በጣም እንትን ብዬ በደስታ ስለጠበቅኩ ነው ይህንን ሁሉ ቆየው ማለት ነው። የሆነ በደስታ የምትጠብቂ ነገር እኮ አልተሳካም። እግዚአብሔር በቃ ችግር የለም። ፍቅር እንኳን ደህና መጣ። ይቅርታ ዲስተርብ ስላለ ደህና ቆያችሁ። ሰላማዊ ሰላም እግዚአብሔር ይመስገን አለ። እውነት ለመነጋገር ሁሌም ላይ በመግባቴ ወይም ደግሞ እንደዚህ አይነት ነገሮች ሲፈጠሩ ለትንሹ ለትልቁ መልስ መስጠቱ ያው ሌላ ነገር ነው በየጊዜው የሚፈጥረው። ምክንያቱም ሁሌም ስህተተኛ ነው ሰዎች የሚያደርጉትና ሜቢ በጣም ስላከበርኳችሁና ያው ምሳሌ በጣም ስለማከብርሽ ነው የገባሁትና ጥር አድርጌ ላስረዳ። በመጀመሪያ ደረጃ ልጅቱ ለምን መዋሸት እንዳስፈለጋት አልገባኝም። ሜቢ እኔ ደውዬ ከ17 ደቂቃ በላይ አውርቻታለሁ፣ ሪከርድ ስላለ ማለት ነው። 17 ደቂቃ ያክል በመጀመሪያ ደረጃ ኦርደር ያደረገችው ከዮርዳኖስ ጋር ነው። ከዮርዳኖስ ጋር ኦርደር ያደረገችው ከእናንተ አንድ የሀበሻ ቀሚስ ሌላ ቦታ አንድ የሀበሻ ቀሚስ አለኝ እሱን ትልኩልኛላችሁ ብላ ነው ኦርደር ያደረገችው። እኛም በቃላችን መሰረት የሀበሻ ቀሚሱን አሰርተን የሌላ ቦታ ያለው መጥቶ ሊላክላት በሚልበት ሰዓት ላይ እሷ እንዲላክላት የጠየቀችው ከሌላ ቦታ አንድ የሀበሻ ቀሚስ ብቻ እንዳለን የነገረችን። እኛ ደግሞ አንድ የሀበሻ ቀሚስ ከሌላ ቦታ የሚመጣውን ከእኛ ጋር አንድ የሀበሻ ቀሚስ የተሰራው በኪሎ ስለሚታወቅ የዛን የኪሎ መጠን ነው የተነገራት። ነገር ግን ተጨማሪ ከእሷ ምንድን ነው የመጣው? አንድ መጽሐፍ ቅዱስ፣ ጫማ፣ ማሊያ፣ ጌጣጌጥ አብሮ ተጨምሮ መጥቷል። ይህ ነገር ሲመጣ መላኪያው አጠፍ ነው። ምክንያቱም የሚላከው በዲኤችኤል ነው። ዲኤችኤል ምን ያክል ውድ እንደሆነ ደግሞ ሁሉም ሰው ያውቀዋል ማለት ነው። ያለውን ነገር ከሴልሷ ጋር መግባባት አይችሉ ሲሉ እኔ ደውዬ ያለውን ነገር ትሪት አድርጌ፣ ምክንያቱም አንቺ የረጅም ሰዓት ከስተምራችን ነሽ፣ እኔ ማገዝ ያለብኝን ላግዝሽ እና ይላክልሽ በምላት ሰዓት አይ እኔ መጀመሪያ እቃው እንዳለ ተናግሬያለሁ። የምትልኩ ከሆነ ትልካላችሁ፣ የማትልኩ ከሆነ ሶሻል ሚዲያ ላይ ስማችሁን አጠፋለሁ ነው ቃል በቃል ያለችው። ሪከርዷ እያንዳንዷ ስላለ ማስረጃ ማቅረብ ይቻላል ማለት ነው። ያለውን ነገር እኔ ጆርዳን በቀጥታ ደውዬ 17 ደቂቃ ሙሉ ለማስረዳት ሞክሬያለሁ። ልጅቱ ግን ከመረዳት ይልቅ ማስፈራሪያ፣ ዛቻ ሶሻል ሚዲያ አወጣችኋለሁ፣
በመጀመሪያ ደረጃ እኛ ሶሻል ሚዲያ መውጣታችን እንደ ማስፈራሪያ ሊቆጠር የሚችልበት መንገድ የለም። እኛ ህሊናችንና እንደ ድርጅት አንድ ከስተምር ስናጣ የምናጣው ነገር አለ። ነገር ግን እኛ ማገዝ ያለብን አግዘን እንላክልሽ በምላስ ሰዓት ላይ እኔ ቪዲዮ ሰርቼ ስማችሁን አጠፋዋለሁ ነው በቃ ቃል በቃል ስትመልስ የነበረው። እኔ ለማስረዳት ሞከርኩኝ፣ እምቢ አለች፣ ወጣች። ከዛም ቀጥታ ያደረገችው ምንድን ነው ዋትሳፕ ላይ ከሴልሷ ጋር ከዮርዳኖስ ጋር ያወሩትን ሙሉ ለሙሉ ድሌት አደረገች። ቪዲዮ ስላለ ቪዲዮ ከፍቻ አሳያለሁ፣ አንድ ጠብቅ። እና ምንድን ነው ዋትሳፕ ላይ በሙሉ ደለተች ሁለቱ ያወሩትን። ምክንያቱም ሶሻል ሚዲያ ቪዲዮ ከመስራቷ በፊት ልክ ዋትሳፕ ላይ ማስረጃዎቹን ካጠፋች ያወሩትን ዲስከስ ያደረጉትን ካጠፋች በኋላ ብሬን ብላ ብላ ሶሻል ሚዲያ ላይ ስሜን አጠፋች ማለት ነው። ያለው የተፈጠረው ነገር ይሄ ነው። ሶሻል ሚዲያ ላይ ከመውጣቷ ወይም ደግሞ በየቦታው እየዞረች ከመክሰሷ በፊት እኔ ማገዝ ያለብኝ ነገር አግዤ ልላክልሽ ብያታለሁ። ምክንያቱም ለምሳሌ መጀመሪያ የአንድ አበሻ ቀሚስ ከሌላ ቦታ፣ ከዚህ ደግሞ የአንድ አበሻ ቀሚስ ነው የከፈለችው። እንደገና ለመላክ ደግሞ አጠፍ ነው። ነገር ግን ምንድን ነው እኔ ትርፌ ልተውና ከአንቺ ጋር የተወሰነ ጨምረሽ ይላክልሽ ብዬ እዚህ ዱባይም እህቷን ደውዬ አዋርቻታለሁ። ነገር ግን ምንድን ነው ሶሻል ሚዲያ ላይ ስለወጣች ምን እንደሚጨመርላት ማውቀው ነገር የለም። ምክንያቱም እኔ አንድ ሰው የሆነ ኮምፕሌን ባቀረበ ቁጥር ብዙ ከስተምር እውነት ስለሚመስለው ይህ ነገር እንዳይፈጠር ብዬ በጣም ረጅም ሰዓት ትሪት አድርጌ ለመለመን ሞክሬ ነበረ። ከዛ በተረፈ አላጠፋውም። መልእክቶችን ምትል ከሆነ ቪዲዮዎች ከፍቼ ሙሉ ለሙሉ ያለውን ነገር አሳያለሁ ማለት ነው እንጂ አሁን መጨመር ያለባትን ጨምራ፣ ምክንያቱም ሶሻል ሚዲያ ላይ ወጥታ ይቅርታ ጠይቃ ስሜን ላጠፋችሁ ይቅርታ ጠይቃ ቪዲዮ ከሰራች በኋላ የሚከፈለውን ከከፈለች እኔ እልክላታለሁ ማለት ነው። እንዲያውም ዱባይ ስላልሆነች እንጂ በህግ ነው መጠየቅ የምፈልገው የነበረ። በራሷ ስህተት የኔን ካምፓኒ ስም ስላጠፋች ማለት ነው። አመሰግናለሁ። ጨርሻለሁ። እሺ ጥሩ፣ እናመሰግናለን። ብዙ አንቺ የላክሽውን ቮይስ አጥፍተሻል ወይስ አላጠፋሽም? አላጠፋም እንዳለ ማለት ከፈለሽ ሼር አደርግሻለሁ። እኔ ምንም ነገር አለ አንቺ ጋር ዋትሳፕ ከሱ ጋር ያወራው ማለት ከሷ ልጅቷ ጋር ያወራው ማለት ሁሉ ነገር አለ። ፍቅር በዚህኛው ስልክ አይባል ቆዩ። አንድ ጊዜ ጋይስ አሁን እኛ ሶልቭ ለማድረግ ነው የመጣ ነው። ግን ልጅቷም ይቅርታ መጠየቅ ካለባት ይቅርታ እንድጠይቅ፣ ፍቅርም ደግሞ በዚህ እንዲስተካከል፣ እሱም ደግሞ ብሩን ወስዶ 1 ወር ድረስ ቦይስን አንመልስም ሲል ነው ተናጀ ወጣው። 1 ወር ድረስ እስቲ አስቢ አንቺ ቦይሶቹን አይመልስም ቢሞቱ ማለት ነው። መቼ ልኬልሻለሁ። 15 በሚያስፈታለሁ ብዙዬ ጁዬን አይበያትና ላኪ ቁጥርሽን ስጫትና አንቺ አለማውጣት። ይሄው ይሄ ነው የአንቺ ፕሮፋይል። ብዙዬ ቆይ አንድ ጊዜ ሳሪ፣ የኛ ጉዳይ ምን ላይ ደርስ? እናንተ ማናችሁ? እናንተ ጋይስ አላወኳችሁ። ይሄ ነው ፕሮፋይልሽ? ይሄ ታዲያ ለምን ጠፋ? ቪዲዮን ከፍተሽ ከአንቺ ጋር ከጠፋ አንቺ ነሽ፣ ከነሱ ጋር ከጠፋ ከነሱ ነው። የአንቺን ደግሞ ላኪ እኮሽ። የእሷ ነው የነሱ የተደለተ። ቆይ ማን የደለተው? ሰላም ነው ጋይስ? ቆዩ፣ ተረጋጉ ጋይስ፣ ተረጋጉ ቤተሰብ። ያለበለዚያ እንትን ነው የማደርጋችሁ። በዚህ ስራ ቦታ ደግሞ እንዳትመጡ ከዚህ በኋላ። እንየው፣ ከእሷ ነው የጠፋው ከእነሱ ነው የጠፋው። እሱም ያወራው የወርድም ያወራቸው ሁሉም አለ እኔ ጋ ምንም አልተጠፋም። ከፈለሽ ፎቶን አንስቼ ልክሻለሁ ወይም ዋትሳቡን እንትን ቁጥሩን ሰጣለሁ። አንቺ ያወራሽው ነው ያጠፋሽው፣ የኛ አልጠፋሽ። ቁጥርሽን ስጪ። ሁሉም አለ፣ እኔም እሷም ያወራን ሁሉም አለ። እሺ እንጂ ቁጥሩን ተቀበይ። እሺ 05 እሺ 05 በራሱ አይጠፋም። 24 ሰዓት ራሱ የሚያጠፋው ሌላ ነው ጋይስ፣ ተረጋጉ። 05 ነው የኔ አለ
ኖ ጆርዳን ነው ክላስ ንገር ክላስ እሺ 96 27 እመቤቴን አረም ኖር ነው በችግር ጊዜ የደረሰላችሁ እንደውም ጊዜ ይስጥልኝ ነው የሚባለው። ነፍናፋ ታውቂኛለሽ እኔና እንጂ ሀቋን አስመልሱላት። እመቤቴን ሀቋን አስመልሱላት። አረጋሽትም ታውቃላት። አስመልሱላት። ቋንጣ አምጪልኝ ማሪን ያላመጣም ጌታም በጣም ነው የምናደደው። በጣም ነው የምናደደው። አሁን እኮ በእነሱ ቤት እኮ አሁን ምን እንደምስል ታውቂያለሽ? ያኔ በቃ እመቤቴን ግን እኔ ተይው ሱሱ በቃ ተውኩት። ማርያምን ትቼዋለሁ። ካላስ እስኪ ወላይ እሺ ማርያምን እኔን መቤቴን እኔ አሁን ለመጣላት እኮ ፈልጌ አይደለም ለመጣላት እኮ ፈልጌ አይደለም ሱሱዬ እመቤቴን ለመጣላት እኮ ፈልጌ አይደለም ማሪ እኔ እኮ ከማንም አልጣላም እኮ እመቤቴን ነው የምላችሁ ግን ያኔ ለምንድን ነው የምንደባበቀው ለምንድን ነው የምንሸፋፈነው እዛ ሰፈር ከኔ ጋር ተጣሉ ኦኬ ችግር የለም ተጣሉ በማለቅለቅ ነው የተጣሉት በማሽቃበጥ በማሽቋለጥ በማለቅለቅ በማጨብጨብ ነው የተጣሉት ሌላ ምንም እንደው አንድ ሰው እስቲ ሳሪ ይሄን ሰርታናለች ይበል ሳሪ ይሄንን ስላደረገች ነው የተጣላ ነው እንበል አድመኞች ናቸው ያድማሉ 4-5 ሆኖ ያድማሉ ከዛ በምን ያወራሉ በቦቱም በምናምን ያወሩና ማርያምን ነው የምላችሁ ሰውን ለማጥፋት ይነሳሉ በምን መሰላችሁ እነሱ በሚፈልጉት ነገር እናንተ ቲፎዞ ካልሆናችሁ ካላስ በቃ አለቀ በቃ አሁን ቲክቶክ ላይ ውርውር የምለው እኔ ነኝ አይደል ውርውር የምለው እኔ ነኝ ታውቃላችሁ ሳሱስዬ እግዚአብሔር ይስጣችሁ ከዛ ምን መሰላችሁ አዎ በጣም ያለቀልቃሉ ያሽቃብጣሉ በቃ ያለቀልቃሉ ገባሽ ያለቀልቃሉ ከዛ በኋላ ምን ይሆናል መሰላችሁ ሲያለቀልቁ እኔ ደግሞ ደስ አይለኝም ከዛ አንዷ ባሌ በባለፈው ስትሰደው እዛ ሲስቁ ሳይ ለምን ወዳጆች አይደላችሁ ወይ ምን አሳቃችሁ ለምን ትስቃላችሁ ብዬ ጥያቄ ጠየቅኩ መብቴ ነው ምክንያቱም ወዳጅ ናቸው ብዬ ነው እኔ በጣም ስለሚያለቀልቁ ጋይስ ስለሚያለቀልቁ አስጠሉኝና ቦለኳቸው አስጠሉኝ በቃ የሚጠላ ይጠላል ሳርዬ ውድዬ ውድዋ አይባልም ካላስ ትጠላለህ ገደል ግባ እጠላሻለሁ ገደል ልግባ አለ በቃ አሁን ይቺ ልጅ ሀቅ አላት ሲባል መጣች ማስረጃ መጣች ምን አለች እኛ እንሰጣለን 1000 ድርሃም እንሰጣለን ስጡ ቁጠሩ ስጡ እንደ ሙኒት በገንዘባችሁ በቀደም አሁን ሙኒት እኮ እንደ እናት ነው ባህሪዋ በጣም ነው እንደ እናት የምትወዷት ባህሪዋን የሙኒትን በጣም ነው እንደ የምትወዷት በጣም ነው እንደ ሙኒትን የምትወዷት ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ በጣም ነው ሙኒትን የምትወዷት በጣም ነው እንደ ሙኒት ባህሪ ወይዬ معليش نروح على دوامنا لو سمحتي በጣም